بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على رسول الله صلى الله عليه وسلم ወንድምህቶች እናት አባቶች ተከታታዮቻችን በዚህ ቻናል ላይ ዛሬ ኢንሻአላህ በአላህ ፍቃድ ማስተዋወሳችሁ አፋት ሊሳን የምላስ አደጋዎች ወይም ደግሞ የምላስ የሚያስከፍላቸው ዋጋዎች እንግዲህ አላህ Subhanahu Wa Ta'ala ይሄን ምላሳችንን የሁሉም ነገር መነሻ አድርጎታል ሰው ልጅ እምነቱም ክህደቱም የሚገለጸው በዚህ ምላስ ነው እስልምና ውስጥ ሰው ሲገባ ሸሃዳ ኑጥቅ ማድረግ አለበት በዚህ አንደበቱ ነው ሲከደም የሚከደው በዚሁ ቃል በመካድ ነው ዛሬ ላይ የዚህን የምላስን ጉዳይ ካለማወቅና ካለመረዳት ብዙዎቻችን እንዳመጣልን ያወራን እንዳመጣልን እየተናገርን በተለያየ አይነት መልኩ ዱንያ አኺራችን ሊያበላሽ የሚችል ተግባር ላይ እንገኛለን ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ረጅም ሐዲስ ሙዓዝ ብን ጀበልን ከመከሩት በኋላ አንዲት ቃልን ተናገሩት አምሲክ አለይከ هذا አደራህን ምላስህን ጠብቃት ያዛት አሉት ያ ረሱላህ እኛ በምላሳችን ደግሞ እንጠይቃለን እንዴ ብለው ሲጠይቃቸው ሙዓዝ ሰከለት ከኡሙከ ያ ሙዓዝ እናትህ ተጣህና ሙዓዝ ሆይ ሰዎች ሁሉ በግንባራቸውና ባፍንጫቸው ተደፍተው ጀሃነም ላይ የሚወድቁት ምላሳቸው በመታመጣው ጣጣ አይደለም ወይ አሉት እቺ ምላስ የሁሉ ነገር መገለጫ የሁሉ ነገር ማሳያ ነው ሰዎች ዛሬ ላይ በብዙ መልኩ ማንነታችንን ሊያሳጣ ዲናችንን ሊያስወጣ ወይም ደግሞ ከዛም አልፎ ኢማናችን ላይ ትልቅ አደጋ ሊሆን የሚችል ተግባር ላይ እንገኛለን በተለያየ አይነት መልኩ አላግባብ የሆኑ ነገሮችን ስናወራም እንገኛለን መቼም ዑለማዎቻችን ምን ይላሉ መሰላችሁ የምላስን አደገኝነት አላህ Subhanahu Wa Ta'ala እንድናውቅ ሲያሳየን ማሳያዎቹ መገለጫ አድርገውታል ምላስ ያንዳንዱ የሰውነት ክፍላችን አብዛኛው በተለይ እነዚህ አምስት ሐዋሳት የሚባሉት ውጭ ላይ ነው ያሉት ማለት ፊት ለፊት የወጡ ነገሮች ናቸው ምላሳችን ግን ከውስጥ ነው የሆነችው ለዛውም መጀመሪያ መጠበቂያ ከንፈር አለ ከዛ አልፎ ጥርስ አለ ይሄን ሁሉ አልፋ ወጣ ነው እንግዲህ ዓለምን የምታጨርሱች ምላስ አላህ Subhanahu Wa Ta'ala ጉድጓድ ውስጥ ነበር የከተታት ራሷን እንድትጠብቅ ወይም ደግሞ አደጋዋን ለመከላከል ስለዚህ ያንዳንዱ የህይወት እንቅስቃሴያችን በዛ ይለካል የሰውየው ኢማን መለኪያ ምላሱ ነው ለዚህ ነው ነብዩ ሰለላሁ ዐለይሂ ወሰለም ከፈል መርዑ ኢስምን አው ከذብን እየተከለም بكل ما سمع ይላሉ ለአንድ ሰው ሸታምነት በቂው ነው የሰማውን ሁሉ ማውራቱ ይላሉ ረሱል አሚን ሰለላሁ ዐለይሂ ወሰለም ሐቂቃ የዚህ ምላስ አደጋ በርግጥ ተረርቶ ነው ወይም ደግሞ ተገንዝበ ነው ጥንቃቄ ያደረግንበት ወይስ ደግሞ እየተጠቀምንበት ነው ያለነው ወይስ አደጋ ውስጥ ነው ያለነው ይሄንን ታሳቢ ያደረገ ነገር ነው በተለይ ማንሳት መፈልገው እኔ እንዳልኩት ዛሬ ላይ እኛ ብዙዎቻችን በብዙ መልኩ ኢሻአት አግባብ ያልሆኑ ወሬዎች የሰው ስምን ማንሳት ሐሜት በተለያየ አይነት መልኩ አላህ ጋር ሊያስወጣ የሚችል አፋችን እንዳመጣልን ማውራት እንደልባችን መናገር ልቅ መሆን ማለት ነው እያንዳንዷ ነገር ሒሳብ አላት መቼም አላህ Subhanahu Wa Ta'ala ቁርአን ላይ እንደገለጸልን ረቂቡን ወዓቲድ በግራም በቀኝም ተጠባባቂ የሆኑ መላእክቶች አሉ እያንዳንዷን ቃልና ንግግራችን የሚመዘግቡ አብዛኞቻችን ለምንና እንዴት እንደተናገርነው እንኳን አናውቅም በዚህ ንግግር ያተርፍበታለሁ ከስርበታለሁ አንልም ያ ነው ከባዱና አደጋው ንግግራችን ግን ዋጋ ያስከፍለናል ለዚህ ነው ሼክ ኢብኑ ዑሰይሚን ረህመቱላሂ ዐለይሂ የሚያነሱት ነገር አለ ምላስህን ከመናገርህ በፊት ሂሳብ አስብበት ይላሉ በዚህ ንግግሬ ኡርቤ አተርፍበታለሁ አም ኡክሲር ወይስ ከስርበታለሁ ብለ ልትጨነቅለት ይገባል ያን ካላሰብን ግን ጉዳት ያመጣል ምላሳችን ለብዙ ነገር መጥፊያ ምክንያት ይሆናል ስለዚህ እያንዳንዳችን በህይወት ውስጥ በመኖርበት ጊዜ የኢማናችን መለኪያ መገለጫ አንዱ ምላሳችን መሰብሰቡ አደም መያዙ ስርዓት መያዙ በሚያስፈልግ ቦታና ጊዜ ብቻ መናገር ያለብን ነገር መናገሩ ሰው ውሸት አይናገርም ሰው የሰውን ስም አላግባብ አያጠፋም ሐሜት አያማም በተለያየ አይነት መልኩ ለማህበረሰብ አደጋ ሊሆኑ የማይችሉ የማይጠቅሙ ኢሻአ ሌሎች መሰል ነገሮችን አላህ Subhanahu Wa Ta'ala በቁርአን ላይ ገልጻቸዋል ሙርጅፉነ ፊል መዲና ያለ በከተማው ውስጥ ያሉ ወረኞች ማህበረሰብን በተለያየ አይነት መልኩ የሚሸብሩ ወይም ደግሞ የተለያየ የማህበረሰብ ልብ የሚያደማ ስራንና ንግግርን እየተናገሩ ሰው በሰው እንዲቃቃር እርስ በርስ እንዲነካካ ሰው በሰው እንዲጠላላ ለዛ ምክንያት የሚሆኑ ይሄ ሁሉ ጣጣ የሚመጣው በምንድነው በምላስ ነው እቺ ምላሳችን ለኸይር ከተጠቀምንባት ዱንያ አኺራችንን ታሰምራለች ሸርን ካሰብንባት ደግሞ ዱንያ አኺራችንን ታጠፋለች ነብዩ መሐመድ ሰለላሁ ዐለይሂ ወሰለም በሐዲሳቸው ላይ ይናገሩ አንድ ሰው በተናገረ ንግግር ምን ይሆናል ሳያውቅ ንግግርን ይናገራል የሚናገረው ንግግር
70 خريفا እኮ ነው የሚሉት ረሱል ሰለላሁ ዐለይሂ ወሰለም እንዳመጣለት አፉ ላይ ያወራዋል ነገር ግን ያቺ ንግግሩ 70 ዓመት ጀሃነም ብታኖረው ልትሆን ትችላለች ይላሉ ረሱል አሚን ሰለላሁ ዐለይሂ ወሰለም 70 ዓመት ጀሃነም ላይ ልትጥለው ትችላለች አስቡት በአንዲት ንግግር ከሊማ በምንና ለምን ታስባ እንደወጣች በማትታወቅ ከሊማ ንግግር ከሊመተል ኩፍር ይሆናል አላህ ዘንድ ክህደት እምነትን ሊያሳጣ የሚችል ቃል ሊሆን ይችላል أن الرجل تكلم بكلمة لا يلقي لها بالا يدخل بها النار 70 خريفا يعني ቦታ ሳይሰጠው ግምት ሳይሰጠው ሳያስበው እንዲሁ እንዳመጣለት ብቻ በማውራቱ ዋጋ ያስከፍለዋል ለዚህ ነው ጥንቃቄ የሚያደርገው ሰለፎቻችን የዚህን ጉዳይ ክብደት በማየት ምን ያክል ምላሶቻቸውን አደብ ይዙ ነበር የሰሙትን አያወሩ እንዲሁም ደግሞ አፋቸውን እንዳመጣላቸው እንደኛ አይከፍቱም ዛሬ በዚህ ቀን ምን ያክል ንግግር ተናግረናል ስንቱን ነገር ሂሳብ ውስጥ አስገብተናል በዚህ ንግግሬ አላህን ይቅርታ ጠይቄበታለሁ ምህረት ከጅዬበታለሁ ያወራሁት ቃል ምን እንደሆነ ሳስታውሳለሁ يعني ታላቅ ዓሊም ነበሩን ሐፊዝ ኢብኑ ደቂቅ አልዒዲ የሚባሉ ዓሊም ቃዲ ናቸው በዘመናቸው አንድ ወጣት ላይ ፍርድ ፈረዱበት ፍርድ ሲፈርዱበት ያ ወጣት ልጅ ምንድነው ያላቸው يعني ما صرفت لعدل يا قاضي በትክክል ፍትሃ ይሆናል አልፈረድክልኝም ብሎ ሲላቸው ምን ነበር ያሉት والله ያሉት አይደለም አንተ ላይ አላግባብ ለፈርድ ወይም ደግሞ ትክክለኛ ያልሆነ ፍርድን ባንተ ላይ ላሳልፍ ቀርቶ ما تكلمت كلمه منذ 40 سنه الا عدت لها جوابا امام رب العالمين 40 ዓመት አንዲት ንግግርን ተናግሬ ያላውቅም ያቺ ንግግር ከመናገሬ በፊት አላህ ፊት ምን ብዬ መልሳለሁ ብዬ ለዛች ለተናገርኳት ንግግር ቀድሜ መልስ አዘጋጅባት በሆነ እንጂ አሉ ረሱላህ ይሄ ኢማም ሐፊዝ ኢብኑ ደቂቅ አልዒዲ 40 ዓመት አስቡት እያንዳንዷ ንግግር ከመናገሬ በፊት በዚች ንግግሬ እተርፋለሁ አገኝበታለሁ ወይስ ከስራለሁ እጠቀምበታለሁ ወይስ አጣበታለሁ ብለው አስበው ነበር የሚናገሩት እኛስ ዛሬ ተናገርነው እነሱ 40 ዓመት ጭንቀት ነው የዛን ጉዳይ ክብደት የዛን ሀገር አስፈሪነት በማሰብ ነው ያንን ቀን በመጠንቀቅ ነው እቺ ምላስ የምታመጣው ጣጣ ብዙ ዋጋ እንደሚያስከፍል ማወቅ ነው ጥንቃቄ ያደርጉት የነበሩት ዛሬ ተናገርነው ንግግር ስንቶቻችን ዛሬ ተናገርነው ንግግር እናስተውለዋለን ከጧት እስከ ማታ ስናወራ ያወራነው ንግግር ምንድን ነበር የተናገርነው hatta استغفار እንኳን ለማድረግ የተናገርነው ነገር አናውቀውም ለምን እንዳመጣልን ነው የምናወራው قيل وقال وكثرة السؤال በማይመለከተን ጥያቄ ስናነሳ የማይመለከተን ስናወጣ ወርድ ነው የምንለው እነዚህ አይነት ነገሮች የማህበረሰባችን ትልቅ ዳአል ኡዳል ትልቅ ማህበረሰብን አጥፊ በሽታ ይሆኑ መጥተዋል ማህበረሰባችን በወሬ ተፈቷል በትንሽ በትልቁ በማይመለከተው ጉዳይ እየገባ ብዙ ነገር ውስጥ እንናገራለን እነዛ ነገሮች የኛን ሀያት ያጠፋሉ ዱንያ አኺራችን ያበላሻሉ በማህበረሰብ ውስጥ ደግሞ ከፍተኛ ፊትናንም ይፈጥራሉ እነዚህ አይነት አደጋዎች ልንጠነቀቅባቸው ይገባል የኢማናችን መለኪያዎች ስለሆኑ እኔ አላህ ፊት የምጠየቀው ምን ይዤ መጣህ ተብዬ ነው በራሴ በሰራሁት ስራ ነው የሰራነው ስራ በጣም ደካማ ሆኖ ይያለ ይባስ ደግሞ ያቺን የሰራናትን ስራ ልናጠፋት ልናበላሻት በተለያየ በማይመለከተን ጉዳዮች ውስጥና ነገራቶች ውስጥ እየገባን አንዳንዴ ፍርድም እየሰጠን አንዳንዴ ብይንም እየሰጠን አንዳንዴ ደረጃም እየመደብን አንዳንዱ ከሌ ጀነት ከሌ ጀሃነም ተብሎ ቃል የተገባለት የራሱ ይመስል የሰዎችን ደረጃ ሲመድብ ይታያል ከሌ ከዚህ ይያለ በነብዩ ኡመት ላይ የተለያየ ፊትናንና መከፋፈልን ለማስራት ይነሳል እነዚህ አይነት ነገሮች አንድ ካለውቀት የሚመነጩ ነገሮች ናቸው ለኛ ግን የሚጠቅመን ኸይሩ ወይም ደግሞ መልካሙ ነገር ምንድነው ምላሳችንን መሰብሰብ ነው ነብዩ ሰለላሁ ዐለይሂ ወሰለም ሙዓዝ እንዳሉት አምሲክ አለይከ هذا يا ሙዓዝ ችምላስን ጠብቃት ያዛት እንዲሁ ዝም ብለህ እንዳመጣልህ አትልቀቃት አትናገራት ተጠንቀቃት ዋጋ ታስከፍላለች ወጣ ትበላሃለች ነገጧት አንተኑ ምትበላ ሁና ትመጣለችና ነው ያን አደጋ ከማስከተሉ በፊት ዛሬ ላይ ምንድነው መናገር ያለብን ምንድነው ማሰብ ያለብን ንግግር ከአፍ የሚወጣው ነገር አላህን ማስታወስ ነው አላህ የሚወደው ነገር መናገር ነው ዚክር ነው ኢባዳ ነው ያንዳንዱ ሰው በሚናገረው ንግግር ወይም ደግሞ ምላሱ ይዛው ወጣችው ነገር የውመል ቂያማ ይጸጸታል خير ሆኖ ከሆነ ምን አለ ጨምሬበት በነበር ይላል ሸር ሆኖ ከነበር ደግሞ ምን አለ ከዛ ተከልክየና ተጠብቄ በነበር ይያለ ራሱን ያስጨንቃል እነዚህ አይነት ነገሮች መተው ነገጧት አኸራችን ከመበላሸቱ በፊት ሁሉ ነገራችንን ከማጣታችን በፊት ዛሬ ላይ ቆም ብለን ማሰብ ግድ ይለናል ምንድነው እየሰራን ያለ ነው ምንስ ነው ማድረግ የሚገባን እንዴት ነው መሄድ የሚገባን የሚለው ነገር የሁላችንም ጥያቄ ነው ይገባል ይሄ በሽታ ዓሊሙ ጃሂሉ ያልተለየበት በሽታ ነው አዋቂ የተባለው ሰው ቢባስ እንደውም ትንሽ ለዲን ቀርብ ያለው የሚለው ሰው ለሱ የተፈቀደ ሐላል እስኪመስል ድረስ የሰውን ስም ማንሳት የሰውን ስም ማጠልሸት አላግባብ ወሬ ማውራት ከባጢል ወይም ደግሞ ከኢትሃም ከጥርጣሬ ተነስቶ ከዋህምና ከሸክ ተነስቶ ብይን መስጠት አስተያየት መስጠት ሐሳብ ማቅረብ እነዚህ አይነት ነገሮች ሙእሚን የሚፈጽማቸው ተግባራቶች አይደሉም የሙእሚን መገለጫም አይደለም ቀደም እንዳልኩት በሐዲስ ላይ ነብዩ ሰለላሁ ዐለይሂ ወሰለም እንደተናገርኩት እንደው ሙእሚን የሰማውን ሁሉ ያወራል كفل مرء إثم أو كذب أن يتكلم بكل ما سمعه
የሰማውን ነገር ሁሉ ማውራቱና መናገሩ ለውሸታምነቱ በቂ እኮ ነው ያሉት ረሱል ሰለላሁ ዐለይሂ ወሰለም። ለአንድ ሰው ውሸታምነት ኢዘን ምን ያክሎቻችን ጥንቃቄ ያደረግን ነው? ከዚህ ችግር ውስጥ ምን ያህሎቻችን አለ? ዓለም ላይ ላለው ችግር በአሁኑ ሰዓት ላይ ሰው እርስ በርስ እየተከፋፈለ በዘር እየተጣላ አላግባብ በሆኑ ነገሮች እየተጋደለ ሰው ማህበረሰብ በሚፈጥረው እኮ ችግር ነው። ምላስ በምታወጣው ወሬ እኮ ነው። ኢሻአ በማህበረሰብ ውስጥ በሚነዙ አላግባብ በሆኑ ወሬዎች እኮ ነው ሰው ህይወት እስኪመጥፋት ጦርነት እስከመነሳት እየደረሰ ያለው። አረቦች የሚሉት ነገር አለ መብደኡል ሐርብ ከላም ነው ይላሉ። የጦርነት መጀመሪያ ንግግር ነው ይላሉ። የሚጀምረው ከንግግር ነው። መወራወር ይጀመራል። የተለያየ ነገር ይነሳል። እቺ ምላስ መጠበቅ ከቻለች ብዙ ነገር ትጠብቃለች። ለአንድ ሰው ኢማን መገለጫ እኮ ነው ያሉት ረሱል ሰለላሁ ዐለይሂ ወሰለም። የአንድ ሰው ኢማን መገለጫው አንዱ ምንድነው? ምላስን መሰብሰብ እኮ ነው። ምላሱ የተሰበሰበ ሰው ምላሱ የተያዘ ሰው ለአማኝነቱ አንዱ መገለጫ ነው። ጥብቅነት አለ ማለት ነው። ጥብቅነት አለ። ነብዩ ሰለላሁ ዐለይሂ ወሰለም እድምኑ ሲተ ሚን አንፉሲኩም አድሚለኩም الجنه በሚለው ሐዲሳቸው ላይ 6 ነገሮችን ቃል ግቡልኝ እኔ ደግሞ በጀነት ቃል ገባላችኋለሁ ብለው ከተናገሯቸው ነገር አንዱ ምላሳችሁን ጠብቁ ነው። ወይም ደግሞ እስዱቁ بما حدثتم በመታወሩት ነገር እውነትን ብቻ ተናገሩ። ሐቅን ብቻ አላህ ዘንድ ብቻ የሚያቀርብ ነገር ተናገሩ። ከዛ ውጭ ግን ተጠበቁት ተጠንቀቁት ነው ረሱል አሚን ሰለላሁ ዐለይሂ ወሰለም የሚሉት። ምን ያህሎቻችን ከዚህ ችግር መዳን ይችላል? ዛሬ ቤት እየፈረሰ ነው። ትዳር ለአደጋ እየተጋለጠ ነው። በምን? በወሬ በማላ ያዲ በማይጠቅሙ ሰዎች አላግባብ በሚፈጥሯቸው ሹብሃዎች፣ ብዥታዎች፣ የተለያዩ ሐሳቦች። እነዚህ ነገሮች ሁሉም ሰው ጥንቃቄ ሊያደርግባቸው ይገባል። ለምን? አንድ ዲናችን መለኪያ ነው። ሁለት ኢማናችንን ማያ ነው። ሶስተኛ ደረጃ ደግሞ አኺራችን አላህ ጋር በሚኖረን ጉዳይ ውስጥ የምንጠይቅበት ወይ የምንከስርበት ጉዳይ ስለሆነ ዛሬ ላይ ቆም እንበል። እስቲ ስንቶቻችን ዛሬ ያወራነውን ወሬ ዛሬ የተናገርነውን ንግግር በትክክል አስበን የተናገርነው በትክክል እጠቀምበታለሁ እጎዳበታለሁ ብለን ነው ያወራነው? ይሄንን ሐሳብ ማሰብ ካልቻልን ሁሉ ነገራችንን ሊያጠፋብን ይችላል። እኔም ዛሬ አደራም ብላችሁ ወንድሞቼ ከራሴ ጀምሬ ራሳችንን እንመልከት እስቲ እንጀምረው ዛሬ። መቼም አንድ ሰው ያሉበትን ችግሮች አውቆ ከችግር መፍትሄ ለመዳን እንቅስቃሴ መጀመር ነው ትልቁ ኹጥዋ የሚባለው። ተውበት እኮ ይሄ ነው፣ ሌላ አይደለም። ሰው የሰራውን ስራ ያጠፋውን ጥፋት ተመልክቶ ለዚህ ነው እኮ አንተ ሰው ጋር ያደረስከው ነገር ነብዩ መሐመድ ሰለላሁ ዐለይሂ ወሰለም አስቡት። በነብዩ ቤት ላይ እናታችን አይሻ ስም ጠፍቷል አይደለም? እናታችን አይሻ እኮ በዚና ተሐም ተደረጋለች፣ በዚና ተጠርጥራለች። የነብዩን ሚስት ምንድነው ይሄን ያመጣው ወሬ? የወሬው ክብደትና ኃይለኝነት ነብዩ ሰለላሁ ዐለይሂ ወሰለም እስከ ማለት ደረጃ ድረስ ነው የደረሱት። ነብዩ ምን ለማለት ይሞክሩ ነበር? ወላሂ ከቤተሰቦቼ ኸይር እንጂ አላውቅም እያሉ ረሱል አሚን ሰለላሁ ዐለይሂ ወሰለም ቤተሰባቸውን ይከላከሉ ነበር። አይሻን የመሰለች ጥብቅ ሴት የዛ ታላቅ ሰው ልጅ ያቺ ሙእሚን የሙእሚኖች እናት የነበሩ እናታችን በዚህ ሲጠረጠሩ ነብዩ ሰለላሁ ዐለይሂ ወሰለም የነገሩ ክብደት ግን በኋላ ምን ደረጃ ደርሶ ነበር? የወሬው አደገኝነት ምን ደረጃ ደረሰ? ከነገሩ መብዛት ነብዩ ወደ ማመን ደረጃ የደረሱበት ሁኔታ ነበር እኮ። ምንድነው ያሉት? እንደው እናታችን አይሻ ቤት ሄደው አይሻ ይሄን ተግባር በእርግጥ ፈጽመሽው ከሆነ አላህን ይቅርታ ጠይቂ፣ ካልፈጸምሽው ደግሞ አላህ አንቺን ንጽህና ያቃልና በቃ ወደ ቤትሽ ተመለሽ ተይው አሏት። በቃ ወደ ማመን የሚመስል ሲያም እንዴ ያ ረሱላህ እርሶም ሰዎች የሚሉትን ነገር ተቀበሏል ማለት ነው። ወላሂ ያን ጊዜ ነው እናታችን አይሻ እንግዲህ ኩላሊት እስኪፈርጥ ድረስ አላህን እየለመንኩ ያለቀስኩት በጣም ወደ አላህ ለመቃረብ ጥረት ያደረኩት ትላለች። አላህ በዚህ ጉዳይ እንዲመራቸው መፍትሄ እንዲያመጣላቸው አላህ ንጽህናቸውን ከሰማይ እንዲያወጣላቸው አላህ ማወረደ። إن الذين جاءوا بالإفك أسبة منكم لا تحسبوه شر لكم بل هو خير لكم الله إن النزا بإفك بوري يحسد ورين بمنزات بنانت لا يمتوت كنانت يهونوا سوش ناتشو روك አይደሉም። ነገር ግን ይዘውት የመጡት ወሬ አደገኝነትን ክብደትን ያሳየ የአላህ ቁርአን አወረደበት። የነዛ ሰዎችንም አስከፊ መጨረሻ ገለጸበት በዚህ ቁርአን አያት ላይ። ይዘን ጥንቃቄ እንድናደርግ ሰዎች ዝም ብለን እንዳናወራ ያመጣልን እንዳንናገር እንደልባችን እንዳንልቅ እንዳንሆን ገደብ እንዲኖረን። ስለዚህ ነው ማህበረሰባችን ውስጥ ያለውን ችግር ትልቁ በተለኛ እንደኛ አይነቱ ማህበረሰብ አብዛኛው ሰው ስራ ፈት በሆነበት ማህበረሰብ ውስጥ ስራ የሚሰራው ውስጥ ነው። ደግሞ የምንሰራው ስራ እኛን ለብዙ ንግግርና ለብዙ ግንኙነት ተጋላጭ የሚያደርገን ማህበረሰብ ምዕራቡ ዓለም ላይ ብዙ ጊዜ ሁሉ ነገር ቁጥብ ነው። ሰው እንደ ልቡ የሚያበራበት ተጨባጭ አይደለም። ሰውና የሰው ግንኙነቱም በጣም ልቅ አይደለም። ሁሉ ነገር ገደብ ስላለው እኛ ጋር ስንመጣ ግን ከዛ በተቃራኒ ነው። ስለዚህ እንገናኛለን። ስንገናኝ ደግሞ ዝም ብለን ማውራት ነው። የምናወራቸው ወሬዎች ደግሞ ልቅ ናቸው። ምንድነው የምንፈልገው? በትክክል ምንድነው የምናስበው ብለን አይደለም የምናወራቸው። ቀደም ነብዩ ሰለላሁ ዐለይሂ ወሰለም በሐዲስ ላይ እንደገለጹት ይሄን ታሳቢ በማድረግ እንቁጠር። ከሰለፎቻችን እኮ እና ኢማም ሰፍዋን ሰውሪ አንድ ጊዜ ቁጭ ብዬ እስቲ ራሴ ወንጀል ልቁጠር ብዬ ጻፍኩት ይላሉ። 21500 ወንጀል ጻፍኩት ይላሉ። ይሄ እኔ የቆጠርኩት ነው፣ አላህስ የቆጠረው እኔ ረሳሁት ይላሉ። አህሳሁ الله فنسوا እነሱ
አላህ ቆጥሮታል እነሱ ዘንግተውታል የሚለው የቁርአን አያት አንስተው እያለቀሱ ራሳቸውን ስተው ነው የወደቁት። አላህ ቆጥሮታል አናስበውም፣ አላህ መዝግቦታል፣ እስትግፋርም አልጠየቅንበትም፣ ይቅርታም አላልነው። በአቡ ሁረይራ ሐዲስ የሚታወቅ ሐዲስ አለ አይደለ? ነብዩ ሰለላሁ ዐለይሂ ወሰለም ካለፉት ህዝቦች አንዱ የአንድን ሰው ወንጀል ክፋት የተመለከተ ሰውየው በጣም መጥፎ ሰው ነበር፣ ወይም ደግሞ ባህሪውም ስራውም ተግባሩም እንግዲህ በተለያየ አይነት መልኩ ሊገለጽ የሚችል ሰው ነው። የዚህን ሰው የተመለከተ አንድ ሰውየው ሲሞት ወላሂ ይሄን ሰው አላህ አይምረውም ብሎ ማለት አላህ ምንድነው ያለው? ማን الذي يتعالى ማን ነው በኔ ስልጣን ገብቶ የሚምለው አለ አላህ Subhanahu Wa Ta'ala። እከሌን ይምረዋል እከሌን አይምረውም። የዚህን ሰውየው ወንጀል ምሬዋለሁ፣ የዚህኛውን ኸይር ስራ አጥፍቼበታለሁ ነው ያለው። አቡ ሁረይራ ሐዲሱ ላይ ተዕሊቅ ሲያደርጉ ተከለመ በከሊመት ላ ይልቂላ ሐባን አንዲት ንግግርን ቀላል ቃልን አወጣት፣ ቦታ የማይሰጣት ትኩረት የማይደረግባት ዱንያ አኸራውን ግን አጠፋችበት ይላሉ። የሰውየውን ኸይር ስራ ወስዶ አላህ የዛኛውን ወንጀል የማረበት ተጨባጭ ነው ያለው። እኛስ ምን እናውቃለን? ኸይር ስራዎቻችንን ሁሉ በተለያየ በማላእኒ ነገር ውስጥ ያወጣን እምናጣቸውና ምንጠፋባቸው ከሆነ እነዚህ ነገሮች ጥንቃቄ አድርገንላቸዋል ወይስ ያደረግንላቸው ነው? ሁላችንም ልናስበው የሚገባ ጉዳይ ነው። የብዙዎቻችን ወንድም እህቶች ችግር ስለሆነ ማህበረሰባችን የወደቀበት ትልቅ አደጋ ስለሆነ ዛሬ ደግሞ ሶሻል ሚዲያው መጥቷል። በቂለ ወቃል ዓለም ታምሷል። የተወራውም ያልተወራውም የተሰራውም ያልተሰራውም እትሃማቱም ሰው እንደ ልቡ ያወራል፣ እንደ ልቡ መድረክ አግኝቷል፣ ይጽፋል፣ ይናገራል። እነዚህ ንግግሮች ሁሉ አላህ ፊት ሂሳብ እንደረግባቸዋለን። እያንዳንዷ የምትወጣው ቃል ሁሉ ምንድናት? ዋጋ ታስከፍላለች። ለዚህ ጥንቃቄ እንድናደርግበት ነው የዛሬ መልእክቴ። እኔ በጣም አደራ አምላችሁ ወንድሞቼ እህቶቼ፣ የሁላችንም ችግር የሁላችንም በሽታ የሁላችንም አደጋ ስለሆነ የት ነው ያለነው? መቼም በእስልምናችን መጠርጠር ካለብን ሰዎችን በኸይር እንድንጠረጥር ነው። ማውራት ካለብን ኸይር እንድናወራ ነው። መስራት ካለብን ኸይር እንድንሰራ ነው። ያን ካልቻልንስ መቆጠብ ነው። ካለመቻል ዝምታ ራሱን የቻለ ነገር ሆኖ ኸይር አለመስራት አንድ ነገር ሆኖ ደግሞ አርፎ መቀመጥ ደግሞ ሌላ ኸይር ነው። ይባስ ብሎ ግን ወደ ጥፋት መሄድ ግን ሁለቱንም ሀገር ማጥፋት፣ ሁለቱንም ሀገር ማበላሸት፣ ሁለቱንም ሀገር ሊያጠፋ የሚችል ተግባር ላይ መገኘት ነውና ይሄ ተግባር እስከመቼ ድረስ ነው በእኛ ሀያት ውስጥ ሊኖር የሚችለው? እስከመቼ ድረስ ነው ዱንያ አኺራችን እያበላሸን የሰራናቸውን ትንንሽ ኸይር ስራዎች በትልልቅ ወንጀሎች እያጠፋን እየሄድን ያለንበት ተጨባጭ ነው ያለውና ይሄን እንድናስበው ነው እኔ አደራም ብላችሁ ዛሬም ቆም ብለን እንመልከት። የት ነን ያለነው? ምን ላይ ነን ያለነው? ለዚህ እርምጃ ይፈልጋል ማቆም መወሰን። እኔ ከዚህ በኋላ እንዲህ አይነት አላግባብ የሆኑ ወሬዎችን ላላወራ፣ ስለ ሰው ላልናገር፣ ስለማይመለከተኝ ላልገባ ብሎ ሰው ራሱ ጋር አህድ ያድርግ። ለምን አኺራችን ለምን እናጠፋለን? መጨረሻችንን ለምን እናበላሻለን? ዱንያ አኺራችን ለምን እንከስራለን? የሰራናቸውን ኸይር ስራ ለምን የዳ መክፈያ እናደርጋቸዋለን? የውመል ቂያማ ነብዩ ሰለላሁ ዐለይሂ ወሰለም በሐዲስ ላይ ተናገሩት አላለ ምን الሙፍሊስ ምን ኡመቲ ብለው ጠይቋል እኮ ሱሐባቸውን። ከኔ ህዝቦች ደሃ ማን ነው ብለው ጠየቁ። አልሙፍሊስ ፊና መላ ድርሐም ለሁ መላ መታእ ለሁ ወላ ድርሐም። ነብዩ ሰለላሁ ዐለይሂ ወሰለም ሱሐባዎቹ እኛ ዘንድ ደሃ ማለት ሀብት ንብረት የሌለው ሰው ነው፣ ገንዘብና ዕቃ የሌለው ሰው ነው አላቸው። አይደለም አሉ። ከኔ ኡመት ደሃ ሰው ማለት አሉ ረሱል ሰለላሁ ዐለይሂ ወሰለም የውመል ቂያማ በሶላቱ በጾሙ በሐጁ በዘካው ሁሉ ሙሉ ሁሉለት ይመጣሉ አሉ። ተቀባይነት አግኝተው ማለት ነው። ለዛውም እኮ ሶላቱ አላህ ዘንድ የተቀበለ የኛ ሶላት መጀመሪያ ይቀበል አናውቅም። የተቀበለው ሶላት አላህ በስራው ኸይሩ የተቀበለው ሶላት የሰገደ ሰው ይመጣል። መጥቶ ምንድነው የሚሆነው? እዛ ይመጣል አከለ ማለ ሀዛ ወሰፈከ ደማ ሀዛ የዚህን ሰው ክብር ነክቷል፣ የዚህን ሰው ደም አፍስሷል፣ የዚህን ሰው ገንዘብ በልቷል። እዳ መክፈያ አምቶኛል፣ ስሜን አጥፍቶኛል፣ እዳ ይከፈልበታል። ኸይር ስራችን ሶላቱ ሐጁ ሁሉ ነገር አስቡት ያ ኢኽዋን። በጣም ብዙ ለፍተን የሰራንባቸው ምናልባት ተጨንቀን አልቀሰን አላህ ጋር የተቀረብናቸው ስለተቃረብንባቸው አላህ ዘንድ ተቀባይነት ያገኙ ስራዎቻችን አላህ ዘንድ ዋጋ መክፈያ ሲሆኑብን ምንድነው ልናስብ የምንችለው? إذن يدا مكفيا عندي يكون الخير سراج لذاهم تكبّي هونو تجينتو يا هلو يطفانا ويسوي وانجل تشكمن جهنم لا يوردو سنبال يهلم نجار كسارة هونال ذلك هو الخسران المبين يهني هو التاجر كسارة سلزي زاري نجنا نطبق زاري لو تقولين جمرو استي الناقو عندي خطوة نادر يعني عندي تنجار لستاشونا نجارين بزيك واج اللهين إمام الشافعي عند سؤال عشوا أنا يسوع سمي جانا الصوت تشجركو لتو بفلق إمبيالين من لا أدرك على عشوا سوسي هونال عندنا بشتام هونال عنديهم أورات إذن من دنا يارut ከዚህ በኋላ የአንድን ሰው ስም ስታነሳ አንድ ድርሃም አውጥቶ ሰደቃ ስጥ አሉት። ገንዘብን ስለምትወድ ማማቱን ታቆማለህ አሉት። የሰው ስም ማንሳቱን ታቆማለህ፣ አላግባብ ንግግር መናገሩን ታቆማለህ። አንድ ብር ከወንጀሉ ጋር እኮ የሚገናኝ ሆኖ አይደለም፣ አንድ ድርሃም ከወንጀሉ ጋር የሚገናኝ ሆኖ አይደለም። የሰው ልጅ ግን ለዚች ለአንድ ብር ዋጋ ሰጥቷል፣ ለዛ ወንጀል ዘንግቷል። ይዘን እስቲ እንወስን። ዛሬ የሰው ስም ካነሳው ዛሬ አግባብ አቦሬ ሰካወራው 10 ብር ሰደቃ ልሰጥ ብለን እንወስን። ገና ልናወራ ስንል 10 ብር ነው ትዝ የሚለን። ሐቂቃ ከ10 ብር በላይ ነው ከአላህ ቅጣት መዳን፣ ከ10 ብር በላይ ነው ያኒ ይሄ ጀነትን ማጣት። አስቡት ከባድ ነውና ይሄን ጥንቃቄ እንድናደርግበት ነው ምለው።
አላህ ሱብሓነሁ ወተዓላ ምላሳቸውን ጠብቀው በምላሳቸው ዕቃባቸው ቅጣታቸው ጀሃነም ከሚሆንባቸው ሰዎች አላህ እንዳያደርገን ለምናለሁ። ራሳችንን እንመልከት፣ ምላሳችንን ሰብስብ፣ በሚጠቅም ነገር ላይ ብቻ ጊዜያችንን ጉልበታችንን እናውጣ። ላሁ ወቢላሂ ተውፊቅ። ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ።